በሰውነታችን ውስጥ ከ300 የሚበልጡ ወሳኝ ሂደቶች በማግኒዥየም ላይ የተመሰረቱ ናቸው። እነዚህም የልብ ምት፣ የጡንቻ መኮማተር፣ የደም ግፊት ቁጥጥር፣ የአጥንት ጤናና የኃይል መመንጨት የመሳሰሉ ጠቃሚ ተግባራትን ያካትታሉ። ማግኒዥየም በተፈጥሮ በብዙ ምግቦች ውስጥ የሚገኝ ማዕድን ነው። ይህም በጣም ጥሩ ንጥረ ነገር ነው፣ ምክንያቱም በአመጋገባችን ውስጥ በእርግጠኝነት እናገኘዋለን። እድሜና ጾታን መሰረት በማድረግ በቀን ከ310 እስከ 420 ሚሊ ግራም ማግኒዥየምን መውሰድ አለብን። በመሆኑም በዚህ ቪዲዮ በማግኒዥየም የበለጸጉ ዋነኛ የሚባሉ ምግቦችን በሰፊው እንመለከታለን። እኔ ዶክተር አማኑኤል ነኝ። ቪዲዮን ላይክ በማድረግ ጀምሩት። መልካም ቆይታ ይሆንላችሁ። አንደኛ፣ አቮካዶ። አቮካዶ በጣም ገንቢ የሆነ ፍራፍሬና ጣፋጭ የሆነ የማግኒዥየም ምንጭ ነው። አንድ መካከለኛ አቮካዶ 58 ሚሊ ግራም ማግኒዥየም ይሰጣል። ይህም ከዕለታዊ ፍላጎት 14% ነው። አቮካዶ በፖታሺየም፣ በቢ ቫይታሚኖችና በቫይታሚን ኬ የበለጸገ ነው። በተጨማሪም ከአብዛኞቹ ፍራፍሬዎች በተለየ በውስጡ ከፍተኛ መጠን ያለው ስብን ይዟል። በተለይ ለልብ ጤናማ የሆኑ ሞኖ አንሳቹሬትድ ስብን ይዟል። ከዚህም በላይ አቮካዶ እጅግ በጣም ጥሩ የፋይበር ምንጭ ነው። በእርግጥም በአቮካዶ ውስጥ ያለው አብዛኛው ካርቦሃይድሬትስ ከፋይበር የሚመጣ በመሆኑ በሚፈጭ ካርቦሃይድሬትስ በጣም ዝቅተኛ ያደርገዋል። ጥናቶች እንደሚያሳዩትም አቮካዶ መመገብ እብጠትን ሊቀንስ፣ የኮሌስትሮል መጠንን ሊያሻሽልና ከምግብ በኋላም የጥጋብ ስሜትን ሊጨምር ይችላል። ቀዳሚው የማግኒዥየም ምንጭ አቮካዶ ነው። ሁለተኛ፣ ለውዝ። ለውዝ በስብ የበለጸገ ቢሆንም ለጤናማና ሚዛናዊ አመጋገብ አስፈላጊ አስተዋጽኦ ያደርጋል። እያንዳንዱ የለውዝ አይነት የተለያየ ንጥረ ነገር ዋጋ አለው። አንዳንዶቹ ከሌሎቹ በተወሰኑ ንጥረ ነገሮች የበለጸጉ ናቸው። በ100 ግራም ለውዝ ያለው የማግኒዥየም መጠን ስናይ አልመንድ የሚባለው የለውዝ አይነት 270 ሚሊ ግራም ይይዛል። ይሄ ማለት 270 ሚሊ ግራም ማግኒዥየም ማለት ነው። ብራዚልነት የምንለው ደግሞ የለውዝ አይነት 254 ሚሊ ግራም ማግኒዥየም ይይዛል። ካሺው የምንለው የለውዝ አይነት 250 ሚሊ ግራም ይይዛል። ዋልነትስ የሚባለው የለውዝ አይነት ደግሞ 160 ሚሊ ግራም ማግኒዥየም ይይዛል በ100 ግራም ለውዝ ውስጥ ማለት ነው። ለውዝ በአመጋገብ ውስጥ ለማካተት ቀላል ነው። ቀናችሁን በለውዝ ቅቤ ወይም ደግሞ በለውዝ ከሚሰራ ስሙዚም መጀመር ትችላላችሁ። በነገራችን ላይ ለውዝ ጥሩ የሆነ ቁርስ ላይ መመገብ የምንችለው ምግብ ነው። ሶስተኛ፣ ሙዝ። ሙዝ በዋነኛነት የሚታወቀው ከፍተኛ የፖታሺየም መጠን ስላለው ነው። ይህም የደም ግፊትን ለመቀነስ የሚረዳና ከልብ በሽታ የመቀነስ እድል ጋርም የተያያዘ ነው። በተጨማሪም በማግኒዥየም የበለጸገ ነው። አንድ ትልቅ ሙዝ 37 ሚሊ ግራም ማግኒዥየም ይዟል። ይህም ከዕለታዊ ፍላጎት 9% ነው። ከዚህም በላይ ሙዝ ቫይታሚን ሲ፣ ቫይታሚን ቢ6፣ ማንጋኒዝ እና ፋይበርንም ይሰጣል። የበሰለ ሙዝ ከአብዛኞቹ ፍራፍሬዎች ይልቅ በስኳርና በካርቦሃይድሬት የበዛ ነው። ስለዚህ ዝቅተኛ ካርቦሃይድሬት አመጋገብን ለሚከተሉ ሰዎች ተስማሚ ላይሆን ይችላል። በሌላ በኩል ግን ያልበሰለ ሙዝ ውስጥ ያለው አብዛኛው ካርቦሃይድሬትስ የማይፈጭና የማይመጠጥ ወይም ደግሞ አብዞርብ የማይሆን ስታርች ነው። ይህም ስታርች የደም ስኳር መጠንን ለመቀነስ፣ ብግነትን ለመቀነስና የአንጀት ጤናንም ለማሻሻል ይረዳል። አራተኛ፣ ጥራጥሬዎች። ጥራጥሬዎች ለምሳሌ እንደ ምስር፣ ባቄላ፣ ሽምብራ፣ አተርና አኩሪ አተር የመሳሰሉት በማግኒዥየም የበለጸጉ የእጽዋት ቤተሰብ ናቸው። ጥራጥሬዎች እንደ ምስር፣ ባቄላ፣ ሽምብራ፣ አተርና አኩሪ አተር የመሳሰሉት በማግኒዥየም የበለጸጉ የእጽዋት ቤተሰብ ናቸው። በተለያዩ ንጥረ ነገሮችም እጅግ በጣም የበለጸጉ ናቸው። ጥራጥሬዎች በፖታሺየምና በብረት የበለጸጉ ሲሆኑ ለቬጂቴሪያኖች ደግሞ ዋነኛ የሆኑ የፕሮቲን ምንጭ ናቸው። ጥራጥሬዎች በፋይበር የበለጸጉ ስለሆኑ ዝቅተኛም ግላይሴሚክስ ኢንዴክስ ስላላቸው የኮሌስትሮል መጠንን ለመቀነስ፣ የደም ስኳር ለመቆጣጠርና እንዲሁም የልብ በሽታ አደጋን ለመቀነስ ሊረዱ ይችላሉ። ይህም በዋነኛነት በማግኒዥየም የበለጸጉ ተመራጭ ምግብ ያደርጋቸዋል። አምስተኛ፣ ዘሮች ወይም ደግሞ ሲድስ የምንላቸው የእህል አይነቶች ማለት ነው። ብዙ አይነት ዘሮች ለምሳሌ እንደ ተልባ፣ የዱባ ዘር እናም የቺያ ዘሮች ከፍተኛ መጠን ያለው ማግኒዥየምን ይይዛሉ። በተለይ የዱባ ዘሮች ጥሩ ምንጭ ሲሆኑ 28 ግራም የዱባ ዘር 168 ሚሊ ግራም ማግኒዥየምን ይዟል። ይህም ከዕለታዊ ፍላጎት 40% ነው። በተጨማሪም ዘሮች በብረት፣ በሞኖ አንሳቹሬትድ ስብና በኦሜጋ 3 ፋቲ አሲድም የበለጸጉ ናቸው። ከዚህም በላይ በፋይበር እጅግ በጣም የበለጸጉም ናቸው። በአብዛኞቹ ዘሮች ውስጥ ያለው ግማሽ ያህሉ ካርቦሃይድሬትስ ከፋይበር የሚመጣ ነው። እንዲሁም አንቲኦክሲደንቶችን ይይዛሉ። እነዚህም በሰውነት ሜታቦሊዝም ወቅት ከሚፈጠሩ ጎጂ የሆኑ ፍሪ ራዲካሎች ሴሎችን ይከላከላሉ ማለት ነው። የተልባ ዘር ደግሞ የኮሌስትሮል መጠን እንደሚቀንስ እናም
በጡት ካንሰር ላይ ጠቀሜታ ሊኖረው እንደሚችል ጥናቶች አረጋግጠዋል። ስድስተኛ ሙሉ እህሎች ወይም ደግሞ ያልተፈተጉ እህሎች እንደ ስንዴ፣ አጃና ገብስ ያሉ ሙሉ እህሎች ማግኒዥየምን ጨምሮ እጅግ በጣም ጥሩ የሆኑ የብዙ ንጥረ ነገር ምንጮች ናቸው። ብዙ ሙሉ እህሎች በቢ ቫይታሚኖች፣ በሴሌኒየም፣ በማግኒዥየም እና በፋይበርም የበለጸጉ ናቸው። ሰባተኛ አንዳንድ ቅባት ያላቸው አሳዎች። አሳዎች በተለይም ቅባት ያላቸው አሳዎች ከፍተኛ ማግኒዥየም አላቸው። እነዚህም ሳልመን እንዲሁም ማኪሬል ይገኙበታል። 100 ግራም የበሰለ ሳልመን 30 ሚሊ ግራም ማግኒዥየም ይዟል። ይህም ከዕለታዊ ፍላጎታችን ስናየው 70% ነው። ይህም ደግሞ አስደናቂ የሆነ 22 ግራም ጥራት ያለው ፕሮቲንን ይሰጣል ማለት ነው። ከማግኒዥየም በዋነኛነት ደግሞ ፕሮቲንንም እናገኝበታለን። በተጨማሪም አሳ በፖታሺየም፣ በሴሌኒየም፣ በቢ ቫይታሚኖችና በሌሎችም የተለያዩ ንጥረ ነገሮችም የበለጸገ ነው። ከዚህም በላይ ቅባት ያላቸው አሳዎችን በብዛት መመገብ ከልብ በሽታ ጨምሮ ከበርካታ ስር የሰደዱ በሽታዎች የመቀነስ ዕድል ጋርም የተገናኘ ነው። ስምንተኛ ስፒናችና አረንጓዴ አትክልቶች። ስፒናችና በአጠቃላይ አረንጓዴ አትክልቶች በጣም ጥሩ የሆኑ የማግኒዥየም ምንጮች ናቸው። ስፒናች ከፍተኛ መጠን ያለው ማግኒዥየም ይዟል። ብሮኮሊም ማግኒዥየምን ይዟል፣ ነገር ግን በአነስተኛ መጠን ነው። ጥቅል ጎመን ደግሞ ከዕለታዊ ፍላጎታችን 10% በላይ ማግኒዥየም ላይ አስተዋጽኦ ያደርግልናል ማለት ነው። ስለዚህ ስፒናች፣ ብሮኮሊ እናም ጥቅል ጎመን ያሉ በአጠቃላይ አረንጓዴ አትክልቶችን መመገብ የሚያስፈልገንን የማግኒዥየም መጠን ይሰጠናል ማለት ነው። እንግዲህ በዋነኛነት እነዚህ የተመለከትናቸው 8 ምግቦች ወይም ደግሞ 8 የምግብ አይነቶች በዋነኛነት ማግኒዥየምን የምናገኝባቸው ወይም ደግሞ ማግኒዥየም የተባለው ለሰውነታችን እጅግ በጣም አስፈላጊ የሆነው ማዕድን የምናገኝባቸው ምግቦች ናቸው። እነዚህ ምግቦች አዘውትረን በአመጋገባችን ውስጥ እያካተተን መመገብ ይኖርብናል ማለት ነው። ማግኒዥየምን በየቀኑ በምንመገባቸው ምግብ ውስጥ በበቂ መጠን ላናገኘው የምንችለው አስፈላጊ የሆነ ማዕድን ነው። ሆኖም ግን ፍላጎታችንን ለማሟላት ደግሞ የሚረዱን በጣም ብዙ የሆኑ ገንቢ ምግቦች አሉ። የማግኒዥየምና እንዲሁም ደግሞ የሌሎች በርካታ አስፈላጊ ንጥረ ነገሮችን መጠን ለመጨመር እነዚህ ምግቦች ጨምሮ የተመጣጠነ አመጋገብን መመገብ እንዲሁም መከተል ይኖርብናል ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። አይሆፕ ጠቃሚና አስተማሪ እንደሆነ ግምቴ ነው። በተለይ ባለፈው ከተጠየቁት አንጻር በማግኒዥየም የበለጸጉ ምግቦችን ስለሚያስፈልጋችሁ የተሰራ ቪዲዮ ነው። ይህን ቪዲዮ ሌሎች ሰዎችም እንዲማሩበት በቅንነት ሼር አድርጉልኝ። በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።